ሰላም እንዴት ናችሁ? የደሱ ሄልዲ ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ፒፐርሚንት ወይም ደግሞ ናና ለልብና ለደም ስሮች ጤንነት ምን ያህል አስተዋጽኦ እንዳለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ ናና እንደሚታወቀው በጠቃሚ ንጥረ ነገሮች የበለጸገ ስለሆነ ለልብና ለደም ስሮች ጤንነት በጣም አስፈላጊ ከሚባሉ እጽዋቶች አንዱና ዋነኛው ነው ማለት ነው። በተለይ በያዛቸው ጠንካራ የሆኑ ማዕድናት፣ ቫይታሚኖች እንዲሁም ደግሞ ጸረ ሙቀታማ ኬሚካሎች ለልብ ጤንነት፣ ለደም ስሮች ጤንነት በጣም አስፈላጊ ከሚባሉ እጽዋቶች ይመደባል ማለት ነው። በተለይ ሜንቶል እና ፍላቮኖይድ የሚባሉ ጸረ ሙቀታማ ኬሚካሎችን ስለያዘ አጠቃላይ የልብን ጤና በመደገፍ የደም ስሮችን በማጽዳት እና የደም ስሮችን ግድግዳ ጤንነት በመጠበቅ የሚታወቅ እጅግ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። በዚህ መሰረት ናናን አዘውትረው ሰዎች የሚመገቡ ከሆነ አዘውትረው የሚጠቀሙ ከሆነ ጥናቶች እንደሚያስረዱት የደም ግፊትን ይቀንሳል፣ አጠቃላይ የደም ዝውውርን ያሻሽላል፣ ከልብ ጋር ተያይዞ ከደም ስሮች ጋር ተያይዞ ሊፈጠር የሚችለውን ስትረስ በመቀነስ ትልቅ አስተዋጽኦ አለው ማለት ነው። በአጠቃላይ ለካርዲዮቫስኩላር ኢንቴግሪቲ በጣም ተመራጭ ከሆኑ የእጽዋት አይነቶች የሚመደብ ነው ማለት ነው። ስለዚህ ናናን አዘውትሮ መጠቀም በጣም አስፈላጊ ከሚባሉ እና ለልብና ለደም ስሮች ጤንነት ተፈላጊ ከሚባሉ እጽዋቶች ይመደባል ማለት ነው። ስለዚህ ናና ለደም ስሮች ጤንነት አጠቃላይ ለልብ ጤንነት እንዴት ነው የሚያገለግለው የሚለውን በሶስት ክፍል እናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ናና ወይም ደግሞ ፒፐርሚንት እንደሚታወቀው የደም ግፊትን ይቆጣጠራል ማለት ነው። በተለይ በያዛቸው ጠንካራ የሆኑ ማዕድናት፣ ቫይታሚኖች እንዲሁም በጸረ ሙቀታማ ኬሚካሎች የበለጸገ ስለሆነ የደም ግፊትን ማኔጅ በማድረግ የሚታወቅ የእጽዋት አይነት ነው ማለት ነው። በተለይ ጥናቶች እንደሚያስረዱት አዘውትረው የናናን ዘይት ወይም ደግሞ የናናን ሻይ የሚጠጡ ሰዎች ሲስቶሊክ ብለድ ፕሬሸር እያለ የምንጠራውን በመቀነስ ሰዎች ግፊት ካለባቸው እንዲሁም ደግሞ ጤነኛ የሆኑ ሰዎችም ግፊታቸው እንዳይጨምር በማድረግ ትልቅ አስተዋጽኦ ያለው የእጽዋት አይነት ነው ማለት ነው። በተለይ አጠቃላይ ደም ስሮችን ስለሚያዝናና የደም ስሮችን ስለሚለጥጥ ደም ስሮች ላይ ስትረስ እንዳይፈጠር ስለሚያደርግ የደም ዝውውርን ያሻሽላል። በዛ ሂደት ግፊት እንዳይፈጠር ያደርጋል ማለት ነው። ጥናቶች እንደሚያስረዱት የደም ግፊት እንደሚታወቀው የልብ በሽታ እንዲመጡ ከሚያደርጉ ነገሮች በዋነኝነት የሚጠቀስ ሲሆን ስለዚህ በመቀነስና በማስተካከል ሰዎች ለልብ ህመም እንዳይሰቃዩ አጠቃላይ ልብ ላይ የተለያዩ ችግሮች እንዳይፈጠሩ የሚያደርግ በጣም አስፈላጊ የሆነ የእጽዋት አይነት ነው ማለት ነው። ሁለተኛ በተለይ ልብ ላይ ኦክሲዴቲቭ ስትረስ እያለ የምንጠራው እንዳይፈጠር አጠቃላይ የልብን ስትረስ በመቀነስ ትልቅ አስተዋጽኦ አለው ማለት ነው። ቅድም እንደጠቀስነው ናና በውስጡ በጣም ጠቃሚ የሆኑ ማዕድናትን፣ ቫይታሚኖችን እንዲሁም ደግሞ ጸረ ሙቀታማ ኬሚካሎችን ለምሳሌ እንደ ሜንቶል፣ ፍላቮኖይድ እና ሌሎችንም ጠንካራ የሆኑ ውህዶችን ስለያዘ አጠቃላይ ልብ ላይ ጫና እንዳይፈጠር ያደርጋል ማለት ነው። በተለይ ደግሞ የደም ስሮችን ቅድም እንዳልነው ስለሚያዝናና ስለሚለጥጥና አጠቃላይ ደም ስሮችን ስለሚያጸዳ ልብ ላይ ጫና እንዳይፈጠር ወይም ደግሞ ስትሬን እንዳይፈጠር ያደርጋል ማለት ነው። በተለይ የልብ ምትን በማስተካከል አጠቃላይ ሲስቶሊክ ብለድ ፕሬሸር እያለ የምንጠራውን በመቀነስ እንዲሁም ደግሞ ልብ ላይ ሊፈጠሩ የሚችለውን የኦክሲዴቲቭ ስትረስ ወይም ደግሞ አንዛይቲን በመቀነስ አጠቃላይ ለልብ ህመም ሰዎች እንዳይጠቁ የልብ ጫናን በመቀነስ እና ወደ ልብ የሚመግቡ የደም ስሮችን በማስተካከል እጅግ በጣም አስተዋጽኦ ያለው የእጽዋት አይነት ነው ማለት ነው። በተለይ የልብ ኬዝ ኑሯቸው ወይም ደግሞ የልብ ህመም ኑሯቸው ብዙ ጊዜ ናናን ሲጠቀሙ እንደሚታወቀው ድካም እንዳይፈጠርባቸው ብዙ ጊዜ የልብ ህመም ያለባቸው ሰዎች ድካም አላቸው፣ ስትረስ ይኖራቸዋልና ይህን በመቀነስ ትልቅ ሚና ያለው የእጽዋት አይነት ነው ማለት ነው። ሶስተኛ በተለይ ለልብ ተጋላጭነትን የልብ ህመም ተጋላጭነትን በመቀነስ የሚታወቅ የእጽዋት አይነት ነው ማለት ነው። ብዙ ጊዜ በተለይ ኮሌስትሮል እንዳይበዛ ስለሚያደርግ ወይም ደግሞ ጎጂ ኮሌስትሮሎችን ስለሚቀንስ ናና ትልቅ አስተዋጽኦ አለ ማለት ነው። ናና እንደሚታወቀው ጠቃሚ የሆኑ ቅባቶች አሉት። እንዲሁም ደግሞ ናናን አዘውትረው የሚጠቀሙት ሆነ ሰዎች በተለይ ኤልዲኤል እያለ የምንጠራው ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን እንዲሁም ደግሞ ትራይግሊሰራይድ እያለ የምንጠራቸው መጥፎ ኮሌስትሮሎችን ደም ስር ላይ እንዳይጠራቀሙ ደም ስር ላይ
ፕሌክ እንዳይፈጥሩና የደም ዝውውር እንዳያስተጓጉሉ ያደርጋል። እንዲሁም ደግሞ አላስፈላጊ የሆነ የስብ ክምችት ካለ በተለያዩ ነገር ሰውነታችን እንዲወገድ ስለሚያደርግ በቀላሉ የልብ ጫናን ይቀንሳል ማለት ነው። ስለዚህ ኮሌስትሮል እንደሚታወቀው ጥናቶች እንደሚያስረዱት በዓለማችን ውስጥ የልብ ህመም ከሚያስከትሉ ነገሮች በተለይ ደግሞ የኮሮናሪ ሄርት ዲዝ እያልን የምንጠራው ወይም ደግሞ ኮሮናሪ ሲንድረም እያልን የምንጠራው የሚፈጠረው እንግዲህ ትልቅ ነገር የስብ ክምችት ወይም ደግሞ ደም ስሮች ሲጎዱ ሊፈጠር የሚችለውን ሂደት ተከትሎ የሚመጣ ነገር ነው ማለት። ስለዚህ ይህን በመቀነስ ሰዎች በቀላሉ ለልብ ህመም እንዳይጠቁ የልብን ተጋላጭነት ወይም ደግሞ የልብ ህመም ተጋላጭነት በመቀነስና ሪስክ ፋክተሮችን በማስወገድ ሰዎች ለዚህ ችግር እንዳይጠቁ ያደርጋል ማለት ነው። ስለዚህ ናናን አዘውትሮ መጠቀምና መመገብ ለልባችንና ለደም ስሮች ጤንነት ምን ያህል አስተዋጽኦ እንዳለው ከዚህ መረዳት እንችላለን ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ደግሞ በሁለት መንገድ መጠቀም እንችላለን ማለት ነው። በተለይ አንደኛ ዘይቱን በተለያዩ ፋብሪካዎች ተዘጋጅተው የሚሸጡ የዘይት አይነቶች አሉ፣ የናና ዘይት ማለት ነው። እንዲሁም ደግሞ ቤታችን ውስጥ ማዘጋጀት እንችላለን። ሌላው በሻይ መልክ ነው። ናናን ይበቃል ብለን የምናስበውን በሻይ መልክ መጠቀም እንችላለን ማለት ነው። ምክንያቱም ናና ቅድም እንዳልነው ሜንቶል እና ፍላቮኖይድ የሚባሉ እጅግ በጣም አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን በደንብ አከማችቶ ስለያዘ ለልባችንና ለደም ስሮች ጤንነት በጣም አስፈላጊ ናቸው። ጸረ ሙቀታማ ኬሚካሎች እንደሚታወቀው አላስፈላጊ የሆኑ ኤሌክትሮኖች ወይም ደግሞ ፍሪ ራዲካል እያልን የምንጠራቸውን በመቀነስ በጣም ትልቅ አስተዋጽኦ ያላቸው ናቸው ማለት ነው። ፍሪ ራዲካሎች ሲጠራቀሙ እንደሚታወቀው ኢንፍላሜሽን ይፈጠራል፣ የኦክሳይድ እጥረት ይኖራል። ስለዚህ ሰዎች በቀላሉ ተላላፊ ያሉ በሽታዎች እንዲጠቁ ሊያደርግ ይችላል ማለት ነው። በተለይ እነዚህ ውስጥ እንግዲህ አንዱ የልብ ህመም ነው ማለት ነው። ስለዚህ አላስፈላጊ የሆኑ ነገሮችን በመቀነስና በማስወገድ የሚታወቁ አስፈላጊ የሆኑ ውህዶች ናቸው ማለት ነው እነዚህ ጸረ ሙቀታማ ኬሚካሎች። ስለዚህ እነዚህን ስለያዘ ለልብና ለደም ስሮች ጤና በጣም አስፈላጊ ነው ማለት ነው። በየቀኑ ምን ያህል መጠን መጠቀም እንችላለን የሚለውን ስናይ ይህን ያህል ዩኒቨርሳል የሆነ ዴይሊ ሪኮመንድድ የሆነ ዶዝ የለውም። ነገር ግን ብዙ ጥናቶች ሪኮመንድድ እንደሚያደርጉ ከሆነ ሜንቶል ያላቸውን ውህዶች ስንጠቀም ከ80 ሚሊግራም ፐር ዴሲሊትር ጀምረን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ቅጠሉንም ቅድም እንዳልነው ይበቃል በምናስበውን በሻይ መልክ በየቀኑ መጠቀም እንችላለን ማለት ነው። ነገር ግን ኸርባል እጽዋቶችን ስንጠቀም ብዙ ጊዜ ዶዛቸውን ማብዛት የለብንም ማለት ነው። ምክንያቱም የተለያዩ ችግሮችን ሊያስከትሉ ይችላሉ። እንጠቀማለን ብለን ያሰብናቸው ነገሮች አንዳንዴ ጉበትን፣ ኩላሊትና የተለያዩ ሰውነት ፓርቶቻችን ሊጎዱ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ናና እንዴት ነው ለደም ስሮችና ለልብ ጤና አስፈላጊ የሆነው የሚለው ለእናንተ በደንብ በሶስት ከፍዬ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።